በፕሪሚየር ሊግ የመረጃ ሰዓታችን የዝውውር መስኮቱ ላይ ትኩረት እናደርጋለን። የሚጠበቁ ዝውውሮች አሉ። አጫጭር መረጃዎቻችን እነሱ ላይ ትኩረት ያደርጋሉ። በቢግ ሲክስ ቶተንሃም ሆትስፐርስን የተመለከተ ተጨማሪ መረጃ ይዘናል። ከዝውውር ጋር በማንቸስተር ሲቲ በኩል ተጨማሪ ዝውውሮች እንዲሁ ለመፈጸም የሚደረጉ ጥረቶች ቀጥለዋል። ታማኝ የዜና ምንጮችን ዋቢ እናደርጋለን። የቼልሲውን ኮከብ በክለቡ ይቆያል ይለቃል የሚለውን ተጨማሪ መረጃ ልናደርሳችሁ ወደናል። አንድ ድርድር በጣም ከጫፍ ደርሷል። ቼልሲ ቤት ሊጠናቀቅ ከዛ ውጭ የፊት መስመር አጥቂም በቼልሲ በኩል በቀጣይ ቀናት በትልቁ የሚጠበቅ እንደሆነ እናውቃለን፣ እናነሷለን። በዓለም ዋንጫ በጣም አስደናቂ ግብ አስቆጣሪ ተጫዋች በሊቨርፑል ዝርዝር ውስጥ ተካቶ ስራ እየተሰራበት ነው፣ እናነሷለን። ከዛ ውጭ ሊቨርፑል በጥሩ ሁኔታ ያስፈረመውን ተጫዋች አግኝቶታል። ምናልባት ይህ ዝውውር አሁን ቢሆን ዋጋው በጣም ሊንር ይችል ነበረ። ዝውውሩ ዛሬ ተጠናቋል። ለሊቨርፑል ፈራሚውን ሰውና በሊቨርፑል በኩል የቡድን ዜና በስፋት ተይዟል። የአርሰናሉ አጥቂ በበርካታ ክለቦች ስሙ እየተነሳ ነው። በእርግጥ አሁን ደግሞ ከሌላ ሀያል ክለብ ጋር ነው ስሙን የሰማ ነው። ጉዳዩ እናጠረዋለን። የአርሰናል የአማካኝ ስፍራ ዝውውር፣ ከክለቡ የሚለቁ ተጫዋቾች፣ በዓለም ዋንጫ አርሰናልን ስለወከሉ ተጫዋቾች እና በቀጣይ የሚጠበቁ ተጫዋቾችን ጨምሮ በአርሰናል በኩል ከዝውውር በተጨማሪ የቡድን ዜና እንደዚሁ እናካፍላችኋለን። ከማንቸስተር ዩናይትድ ጋር በተያያዘ ግን ገንዘብ እያጠራቀሙ ነው ያለ ሰው አለ። ዩናይትድን የሚያጠራቀሙለት ሰው ማን ነው? እንዴት ያለስ ገንዘብ ነው ያጠራቀሙት ዩናይትዶች? ልዩ ጥንቅር ይዘናል። ከዛ ውጭ በማንቸስተር ዩናይትድ የሚጠበቁ ዝውውሮችንና ቢመጡ የተባሉትን እናካፍላችኋለን። በዩናይትድ በኩል ግን አንድ በጣም አስገራሚ መረጃ ወጥቷል፣ ከኮንትራት ጋር በተያያዘ ማለት ነው። ጉዳዩን እናጠረዋለን። በዓለም ዋንጫ የሚካፈለውን ዩናይትድ ተጫዋቾችና ታሪክን ወደኋላ መለስ ብለን በሁለት አጋጣሚ የምናነሳለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ ከእኛ ጋር ስለሆናችሁ አመስግነናል። አጫጭር ስፖርታዊ መረጃዎቻችን ተጀመሩ። አብራችሁን ቆዩን። ስፔሻል ዋን ጆዜ ሞሪኒዮ ሪያል ማድሪድ ተጫዋቾችን እያነጋገሩ ነው፣ ውይይቶች እየተካሄዱ ነው ብለዋል። ከውይይቱ ውሳኔዎች ይወሰናሉ ተብሏል። ይሄም ከተወሰኑ ተጫዋቾች ጋር አብሮ መቀጠል ወይንስ አለመቀጠል በሚለው ጉዳይ ነው። እሳቸውም ፍላጎታቸውንና እቅዳቸውን ዘርዝረው ለተጫዋቾቹ አስረድተዋል። ተጫዋቾቹን በቀጣይ ፍላጎታቸውን ለጆዜ ሞሪኒዮ ነግረዋል። በዛ የማይጣጣሙ ወይም እሳቸው ባቀረቡት እቅድ የማይስማማ ካለ ከክለቡ ይወጣል እንደማለት ነው። በባርሴሎና በኩል ደግሞ በዝውውር መስኮቱ የሚጠበቀው የ9 ቁጥር አጥቂ ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘ ላሚን ያማል በ9 ቁጥር ቦታ ላይ ዩሊያን አልቫሬዝ ቢመጣ ብሏል። በእርግጥ የሀገሩንም ልጅ ኦያርዛባልንም ጠቁሟል። በጣም አስደናቂ ነው ብሏል። ለማንኛውም ምርጫው የክለቡ ነው። እኔ ከአልቫሬዝ ጋርና እንደዚሁም ከኦያርዛባል ጋር መጫወትን እሻለሁ ብሏል። በአጥቂ ስፍራ ላይ የዩሊያን አልቫሬዝ ጉዳይ እየተሰራበት ያለ ግን ነገሮች ትንሽ ወሰብሰብ ያሉበት፣ የኦያርዛባል ጉዳይ ግን ገና ያልተጀመረም ያልተነካም ጉዳይ ነው። በስፔን ግን የሉዊስ ዴ ላ ፎንቴ ቁልፍ ሰው መሆኑ ምንም ጥያቄ የለውም። ስፔናዊ ተጫዋች ላሚን ያማል የዓለም ዋንጫውንም በተመለከተም ዓለም ዋንጫውን እናሸንፋለን ብሏል። እንግዲህ ቅድመ ግምቱም የተሰጠው ብሔራዊ ቡድን ፈረንሳይ ግን እንደሆነ ይታወቃል። ግን ቅድመ ግምት ባይሰጠንም የኛ ነው ብሏል። ዓለም ዋንጫውን ያሸንፋል የምትለው ቡድን የለም፣ የተለየ ቡድን የለም ያለው ላሚን ያማል በአጠቃላይ በጣም ጥሩ የሆነ እስከ መጨረሻው ያሸንፋል ብሏል። ፈረንሳይ ከስፔን የተሻለች ስለመሆኗ የሚጠይቀው እሱ የለም በፍጹም የተሻለች አይደለችም፣ እንደውም በተሻለ ካላችሁት እኛ በጣም የተሻለ ነን ብሏል። ወቅታዊ ውጤትና የምድብ ጨዋታ ለውጥ አያመጣም፣ እያንዳንዱን ጨዋታ ማሸነፍ ነው ዋናው ነገር ሲል ተደምጧል። በዓለም ዋንጫ ላይ ከሚጠበቀው የባርሴሎና ኮከቦች አንደኛው ነው። በዓለም ዋንጫው ላይ ግን የባርሴሎናን ተጫዋች ካነሳን የቡድኑ አምበል የባርሴሎና ካፒቴን ሮናልዶ አራሆን ለኡራጋይ በ2022 የዓለም ዋንጫ ተጠራ፣ አንድም ጨዋታ አልተጫወተም። በ2026 የዓለም ዋንጫ ተጠራ፣ አንድም ጨዋታ አልተጫወተም። በ2030 የዓለም ዋንጫ 31 ዓመት ይሞለዋል። ያኔስ ተጠርቶ አይጫወትም የሚለው ደግሞ ሌላ የሚጠበቀው ጉዳይ ሆኗል። የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃዎቻችን ተሻገርን። ከፕሪሚየር ሊግ መረጃችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የእናንተ አንድ ላይክ ለኛ በብዙ ያስፈልገናል። ዝውውርን እናስቀድም። ብሬንትፎርዶች አንድን ተጫዋች በነፃ ለማስፈረም ጥረት እያደረጉ ነው። ካሉም ዊልሰን ከዌስትሃም ዩናይትድ ጋር የነበረው ኮንትራት ተጠናቋል። የ34 ዓመቱ የፊት መስመር አጥቂ በበርካታ ክለቦች እየተፈለገ ይገኛል። ብሬንትፎርዶች ሌላኛው ፈላጊ ሆኖ መጥተዋል። ዊልሰን አሁን ላይ በእንግሊዝ ውስጥ ልምምድ እያደረገ መሆኑ ተረጋግጧል። የብሬንትፎርድ የቅርብ ሰዎች እንዳረጋገጡም ከሆነ ተጫዋቹን የግላቸው ለማድረግ ከሌሎች ክለቦች በተሻለ ደረጃም ላይ ይገኛሉ ብሏል። ቤን ጃኮብስ መረጃውን ይዞት ወጥቷል። በክለቡ ቢያንስ የ1 ዓመትና ተጨማሪ ዓመት የሚያቆየውን ኮንትራት
እንዲሁ ይፈርማል ተብሎ ይጠበቃል። በሌላ በኩል ለቶትናም ፊርማውን ለማኖር ከስምነት የደረሰው የዌስትሃም ዩናይትዱ ማቲያስ ፈርናንዴዝ ዛሬ ከዌስትሃም ዩናይትድ ፍቃድ ተሰጥቶታል የሕክምና ምርመራው እንዲያደርግ። ለነገሩ ዌስትሃም የጠየቁት 85 ሚሊዮን ፓውንድ ተከፍሏቸዋልና ዝውውሩ ከዛሬ ጀምሮ ይፈጸም ዘንድ የሕክምና ምርመራውንም እንዲያደርግ ፍቃድ ሰጥተውታል። ማንቸስተር ሲቲ ኤሊዮት አንደርሰንን ዝውውር ካጠናቀቀ በኋላ አሁንም አነጋጋሪነቱ ቀጥሏል። በተለይም የከፈለው ገንዘብ ሲቲ ለሌሎች ክለቦች ችግር ፈጥሯል በሚል ማለት ነው። ሌሎች ክለቦች ዝውውር ለመፈጸም በዛ በኤሊዮት አንደርሰን የክፍያ ሂሳብ ምክንያት ችግር ተፈጥሯል በሚል በርካቶች ያንን ዝውውር እንግዲህ እየተቹት እንደሆነ ይታወቃል። ሲቲ ግን ምርጡ ተጫዋች ፈርሟል፣ ምንም ጥያቄ የለውም። ማንቸስተር ሲቲ ከኤሊዮት አንደርሰን በተጨማሪ ግን አሁንም ሌሎች በጣም ጠንካራ የሚባሉና ልምድ ያላቸውን ተጫዋቾች ለማምጣት ጥረት እያደረገ ነው በአማካይ ስፍራ ላይ። ከዚህ ውስጥም የቶናሊ ጉዳይ በትልቁ እየተነሳ ይገኛል። ጣሊያን አሰልጣኝ ጣሊያንን ተጫዋች የግላቸው ለማድረግ ፍላጎት አላቸው ተብሏል። ማሬስካም ዝውውሩን ይደግፉታል ተብሏል። በተለይም ደግሞ በዝውውሩ ላይ ተፎካካሪ ክለቦች እንዳሉ ሆኖ በፕሮጀክት ተጫዋቹን የማሳመን ሂደት በሲቲ በኩል በትልቁ ተይዟል። የተጠየቁትን ከ100 ሚሊዮን ፓውንድ በላይ ይከፍላሉ ወይንስ ይደራደራሉ የሚለው ደግሞ በቀጣይ ይጠበቃል። ድርድርን ካነሳን ኤንዞ ፈርናንዴዝን በተመለከተው ቤተሰቦቻችን አሁንም በሪያል ማድሪድና በቼልሲ መካከል ምንም አይነት ድርድር አልተደረገም። ግን በሪያል ማድሪድ 5 ስሞች ተይዟል በአማካይ ስፍራ ላይ። ከነኚህ 5 ስሞች ውስጥ ቤተሰቦቻችን ሪያል ማድሪድ ከአንዳቸውም ጋር ድርድር አላደረገም። አንዱ ግን ከዛ ውስጥ ኤንዞ ፈርናንዴዝ ነው። ቼልሲ ከ140 ሚሊዮን ፓውንድ በላይ ለዝውውሩ እንደሚፈልግ ከሰሞኑ ማሳወቃቸው ይታወቃል። ከዛ ውጪ ቼልሲዎች ከሪዮ ቫይካኖ ጋር የሚያደርጉት ድርድር ወደ መጨረሻ ምዕራፍ ደርሷል። ፔፕ ቻቬሪን እየገላቸው ለማድረግ በግራ ተከላካይ ተጫዋቹ በነገራችን ላይ በግልም ችግር የለበትም ቼልሲን የመቀላቀልና ሊጠናቀቅ በጣም ከጫፍ የደረሰም በቼልሲ ቤት በጣም የሚጠበቀው ዝውውር ሆኗል። ይህ የግራ መስመር ተመላላሽ ያው የሚተካው የታወቀው ነው። የማርኮ ኮሪያን ስንብት ተከትሎ ነው ፔፕ ቻቬሪ በቼልሲ ቤት ዝውውሩ ይጠናቀቅ ዘንድ የመጨረሻ ምዕራፍ የደረሰው። ቼልሲዎች የመጀመሪያ ውይይት አድርገዋል ከኤል ጁኒየር ክሩፒ ተወካዮች ጋር። የ20 ዓመቱ የፊት መስመር አጥቂ የቼልሲ ብቻ ኢላማ አይደለም፣ የፓርሰን ጀርሜንም ኢላማ ነው። በተለይም ጎንካሎ ራሞስን የለቀቀው ፓርሰን ጀርሜን በቀጣይነት በ9 ቁጥር ቦታ ላይ ያመጣዋል ከተባሉ ተጫዋቾች አንዱ ነው። ምክንያቱም ዩሊያን አልቫሬዝ ዝውውር ላይ አሁን ላይ እየሰሩ እንዳልሆነ ይታወቃል። ፓሪሰን ጀርሜኖች ናኤል ጁኒየር ክሩፒን ነው አሁን በፍላጎት ደረጃ ያዙት። ስለዚህ ለቼልሲ በፉክክር ደረጃ ፒኤስጂ በጣም ጠንካራው ተፎካካሪ ይሆናል ዝውውሩ ላይ ተብሎ ይጠበቃል። ሌላው ግን በርንማውዝ የጠየቃቸውን 100 ሚሊዮን ፓውንድ ለዚህ ወጣት አጥቂ ወይም ለ20 ዓመቱ አጥቂ ይከፍላሉ የሚለው እንዳለ ነው። ቼልሲዎች በዝርዝራቸው ውስጥ አካተው የመጀመሪያ ውይይት ግን ከተጫዋቹ ቅርብ ሰዎች ጋር ማድረጋቸውን አረጋግጠናል። የዣቪ አሎንሶ ስራ ከቀጣይ ሳምንት ጀምሮ በይፋ ይጀምራል። ዣቪ አሎንሶ በሚቀጥለው ሳምንት በኮፕሃም ተገኝተው ከዓለም ዋንጫ የተመለሱ ከብሔራዊ ቡድን ማለት ነው። እንደዚሁም ደግሞ በቡድን ውስጥ ጥሪ ያልተደረገላቸውን ተጫዋቾች ይዘው የመጀመሪያ ልምምዳቸውን ከሚቀጥለው ሳምንት ጀምሮም እንዲሁም የሚያከናውኑም ይሆናል። ሊቨርፑሎች በዝውውር መስኮቱ ላይ ትንሽ ቀዝቀዝ ብሏል የሚሉ ጥያቄዎች አሉ፣ ግን እንመለሳለን። ያስፈረሟቸውም ተጫዋቾች ስላሉ ሊቨርፑል የአማካይ ስፍራውን ለማጠናከር በዓለም ዋንጫ ለጃፓን በጣም አስደናቂ ግብ ያስቆጠረውን ብራዚል ካሹ እሳኖን የግላቸው ለማድረግ ፍላጎት አላቸው ተብሏል። በዓለም ዋንጫ ላይ በጣም ድንቅ እንቅስቃሴን አሳይቷል። የ5 ዓመቱ ተጫዋችም በጀርመን ቡንደስሊጋ ይገኛል። በቡንደስሊጋው ለሜዝ እየተጫወተ ነበረ። በርከት ያሉ ክለቦች ጋር ስሙ ተያይዟል፣ ግን ሊቨርፑልም ተቀላቅሏል። በሜስና በሊቨርፑል መካከል ድርድር አልተደረገም፣ ግን በዓለም ዋንጫ ላይ ሊቨርፑሎች ከተመለከቷቸውና የአማካኝ ስፍራ ላይ የቡድኑ አካል እንዲሆኑ ከተመኟቸው ተጫዋቾች ሆነዋል። እንዳልኳችሁ ብራዚል ያስቆጠራት ድንቅ ግብ ከመሃል ሜዳ ጀምሮ ራሱ ይዞ ሄዶ ከፍጹም ቅጣት ምት ውጭ ያስቆጠራት ግብ ተጫዋቹን አንዱ ዝነኛ ካደረጉት ግቦች ውስጥ ናት። ግን እንዳጠቃላይ በዓለም ዋንጫው በጃፓን ብሔራዊ ቡድን በጣም አስደናቂም ነበረ። ሊቨርፑል በጥር ሁሉ ነገሩን ያጠናቀቀለትን ጀረሚ ጃኩዌቴን ከዛሬ ጀምሮ በቡድን ውስጥ አካቶታል። ከሬንስ በ55 ሚሊዮን ፓውንድ እና ተጨማሪ 5 ሚሊዮን ፓውንድ እስከ 2031 በሚቀይ ኮንትራትም ዛሬ የሊቨርፑል ተጫዋች መሆኑ ተረጋግጧል። የውሰት ውሉን አጠናቆ ጀረሚ ጃኩዌቴ የሊቨርፑል ንብረት ሲሆን ምናልባት ዘንድሮስ አሁንስ ቢሆን ሊያስፈርሙት ወደ ገበያ የወጡት የሚለው ምናልባትም በዋጋ ደረጃ በጣም ሊወደድባቸው ይችል ነበረ። ጀረሚ ጃኩዌቴም ዛሬ ሊቨርፑል ተጫዋች መሆኑ በይፋ ከተረጋገጠ በኋላ በጣም ደስተኛ ነኝ፣ የክለቡ መሰረተ ልማቶች ሳይ እዚህ ራሴን ማየት
በብዙ መንገድ እንድችል ያደርገኛል። እዚህ ጥሩ ስሜት ይሰማኛል። መጀመሪያ ነው ግን በጣም ደስ እያለኝ ይገኛል። ለትልቅ ህልሜ እንዲሳካም እዚህ መገኘት ለእኔ በጣም አስፈላጊ ነው ብሏል። ሊቨርፑል ታሪካዊ ክለብ ነው። የሚጫወቱት እግር ኳስም ፍልስፍናም ወዲያውኑ የሚማርክ ነው። ከቤተሰብም ጋር ተመካክረን ትክክለኛ ምርጫ ስለሆነ ሊቨርፑል የመጣሁት ብሏል። ጀርሜ ጃኩዌቴ ጉዳት ገጥሞት ነበር፣ ግን አሁን በጣም ደህና ነኝ። የማገገም ሂደቱ ላይ እንደ መሆኔም አሁን በሜዳ ላይ ብቻዬን ልምምድ ጀምሬያለሁ። ቀዶ ሕክምና ያደረገልኝ ሐኪምም ከቡድኑ ጋር እንደገና ልምምድ እንዲጀምር ፍቃድ ሰጥቶኛል ብሏልና በቅርቡ ከዋናው የሊቨርፑል ቡድንም ጋር ልምምድ አደርጋለሁ ሲል ተደምጧል። የሊቨርፑል ዝውውር በነገራችን ላይ የጀርሚ ጃክዌቴ እንዳለ ሆኖ የቪክተር ሙኝዝም እንዳይስረሳ ማለት ነው። ሌላው በሊቨርፑል በኩል የኮንትራቱ የመጨረሻ ዓመት ላይ ያለው የቨርጅል ቫንዳይክን ጉዳይ በተመለከተ ሊቨርፑል ወይ በዚህ ክረምት መሸጥ አለበት ወይ ተጨማሪ ኮንትራት ማራዘም አለበት፣ አሊያም ቀጣይ ክረምት ላይ ተጫዋቹን በነፃ ነው የሚያጡት። በነገራችን ላይ ከዚህ ጋር በተያያዘ ጋላታሳራዮች የተጫዋቹ ሁኔታ መከታተል ጀምሯል። የቱርክ መገናኛ ብዙሃን ዛሬ በስፋት ይዘውት የወጡት መረጃ አንደኛው ዴቪሰን ሳንቼዝን ለመሸጥ ፍላጎት አለ የቱርኩ ክለብ። እናም በቀጣይነት ደግሞ የመከላከል ስፍራውን በቨርጅል ቫንዳይክ ማጠናከር ይፈልጋል። የ34 ዓመቱ ቨርጅል ቫንዳይክ በሊቨርፑል አንድ ተጨማሪ ዓመት ኮንትራት አለው። እንዳልኳችሁ ይህ ኮንትራቱ 1 ዓመት ስለቀረው ቀጣይ ወይ በነፃ ነው የሚለቁት ወይ አሁን ሊቨርፑል መሸጥ አለባቸው። ሳላ ከዛሬ ጀምሮ የሊቨርፑል ተጫዋች አይደለም። ያ ማለት ሊቨርፑል ደሞዝ የሚከፍለው እስከ ጁን 30 ነበር። አሁን ደግሞ ጁላይ 1 ብለናል። ስለዚህ አብቅቷል የሳላ ኮንትራት። ሳላ በይፋ የሊቨርፑል ተጫዋች አይደለም አሁን ላይ። ከዛ ውጪ ከሊቨርፑል ጋር በተያያዘም በዓለም ዋንጫ ላይ የነበሩት ፍሎሪያን ቬርዝ፣ ቨርጅል ቫንዳይክ፣ ሪያን ግራቨንበርክ እና አይዛክ ከሀገራቸው ጋር ከዓለም ዋንጫ ረጅም ርቀት መሄድ አልቻሉም እና ተመልሷል። አሁን ላይ ምናልባት እንደ አሊሰን፣ አዲሱ ፈራሚ ቪክተር ሙኝዝ እና ማካሊስተር በብራዚል በስፔን እና በአርጀንቲና ብሔራዊ ቡድን ይገኛሉ። የቡድኑ ቁልፍና ወሳኝ ተጫዋቾች ግን እየተመለሱ ነው። ምናልባት አንዴ ኤራውላ ቅድመ ውድድር ዝግጅቱን ወሳኝና ቁልፍ ተጫዋቾቻቸውን ይዘው እንዲጀምሩና በጊዜ ታክቲካቸውን እንዲያስለምዱም እሳቸውም ቡድኑን እንዲለምዱ የሚረዳቸው ይመስላልና ምናልባት ለተጫዋቾቹ ጥሩ ዜና ባይሆንም ከብሔራዊ ቡድን የዓለም ዋንጫ መሰናበታቸው በክለብ ደረጃ ግን ለሊቨርፑል ጥሩ የዝግጅት ጊዜ እንዲኖር ያግዛል። ከሰሞኑ ባለውበት ክለብ ደስተኛ ነኝ ብሎ ነበረ ቪክተር ዮኬሬሽ። የቪክተር ዮኬሬሽ ነገር በእርግጥ ስሙ መነሳው ምክንያቱ የዩሊያን አልቫሬዝ ዝውውር እንደነበር ይታወቃል እንጂ አርሰናል እሱን ለመሸጥ ገበያም አልወጣም ሲጀመርም። ከዚህ ጋር በተያያዘ ግን ስዊድን የፊት መስመር አጥቂ የግላቸው ለማድረግ የሚንቀሳቀሱ ክለቦች ቁጥር ከፍ እያለ መጥቷል። የአትሌቲኮ ማድሪድን ሰምተናል፣ ኦፊሻል ባያደርግም ባርሴሎና አሁን በዝርዝር ውስጥ አካቶታል ቪክተር ዮኬሬሽን። የስዊድኑ የፊት መስመር አጥቂ በስፖርቲንግ ሊዝበንም በፖርቱጋል እያለ የባርሴሎና ተወዳጁ ሰው ነበረ። ምናልባትም በአርሰናል በኩል የአጥቂ ስፍራቸውን በሌላ ተጫዋች የሚያጠናክሩ ከሆነ እና ቪክተር ዮኬሬሽ ቦታ የሚያጣ ከሆነ ወይም የመጨረሻ ደቂቃ ስጋት ኖሮት ክለቡን ከለቀቀ ባርሴሎና ሁኔታውን ይከታተል ተብሏል። አሁን ባለው ሂደት ግን ባርሴሎናም እና አርሰናል መካከል ድርድር የለም። አርሰናልም በየትኛውም አጋጣሚ ቪክተር ዮኬሬሽን ለገበያ አቅርቦት እንደማያውቅ ይታወቃል። የብሩኖ ጉማሬሽን ጉዳይ በተመለከተ አርሰናል የብሩኖ ጉማሬሽን ዝውውር ለማጠናቀቅ የሚያስፈልጉ የፋይናንስ ችግሮች አሁን ላይ በትልቅ ደረጃ የሚጠቀሱ አይደሉም። ወይም አርሰናል ተጫዋቹን ለማስፈረም የሚጠየቀውን ገንዘብ የመክፈል ችግር የለበትም። ግን ያው ተመጣጣኝ ብሎ የሚያስበውን ነው አርሰናል ወይም ያዋጣኛል ብሎ የሚያስበውን ነው የሚከፍለው። በሁለቱ ክለቦች መካከል ውይይቶች፣ ንግግሮች ቀጥለዋል። የብሩኖ ጉማሬሽ ወኪል ማልቫልቶ ከአርሰናል ጋርም ቅርበት አለው ተብሏል። እንግዲህ ከአርሰናል ጋር ቅርበት ካለው ደግሞ የነ ማጋሌሽ የነ ዳቪድ ሉዊዝ ወኪል ስለሆነ ማጋሌሽ በአርሰናል ነው የሚገኘው። ዳቪድ ሉዊስም በአንድ ወቅት ለአርሰናል ተጫውቷልና ወኪሉ ቅርብ ሰው ነው ለአርሰናል። ከዚህ በፊት ተጫዋቾችን ማምጣትም ይታወቃል እነ ማጋሌሽ ዳቪድ ሉዊስን። አሁን ደግሞ የዚህንን ዝውውር ለመጨረስ ወኪሉ በራሱ ጥሩ በር ከፋች ሆኗል ወይም ስራዎችን እየሰራ ነው ተብሏል። አርሰናል እንዳልኳቸው የፋይናንስ ችግር ገጥሞ ሳይሆን ተገቢ የሚለውን ክፍያ ከመክፈል አንጻር ነው ችግሩ። ግን ኤሊዮት አንደርሰን 116 ሚሊዮን ፓውንድ ነው የተሸጠው። ምናልባት ለአርሰናል መከራከሪያ የሚሆነው የብሩኖ ጉማሬሽ እድሜ ከሆነ ብቻ ነው። ኬፓ በዚህ ክረምት አርሰናል ይለቃል ተብሎ ቢጠበቅም ስካይ ስፖርት ግን በተጫዋቹ በኩል የመጨረሻ ውሳኔ አልተወሰነም ብሏል። ግብ ጠባቂው በክለቡ የመጀመሪያ ግብ ጠባቂ የሚሆንበት እድል ካገኘ አዲስ ልምድን ለማካፈል ዝግጁ ነው ተብሏል። ከአርሰናል ጋር ለመለየት በችኮላ ላይ አይደለም። ግብ ጠባቂው በግሉ ቅድሚያ የሚሰጠው በጣም ትልቅ ቡድን ውስጥ ቋሚ ግብ ጠባቂ መሆን ነው።
ከዛ ውጪ ግን ለቋሚነት ብሎ ሌሎች ትንንሽ ክለቦችን መቀላቀል አይፈልግም። የተጫዋቹ በኩል ያለው ይሄ ነው። በአርሰናል በኩል ደግሞ ሁለተኛ ግብ ጠባቂ የሚሆን በጣም ጥራት ያለውን ተጫዋች ካላመጡ በስተቀር ይህንን ተጫዋችም ለሽያጭ ያቀርቡታል ተብሎ አይታሰብም። ምናልባት የሊድሱን ግብ ጠባቂ ከዩናይትድ ጋር ይፎካከሩበታል እየተባለ ነበር። ግን አሁን ባለው ሂደት በሊድስም ግብ ጠባቂ ኮንትራቱን ይፈርማል እየተባለ ነው። በአንጻራዊነት አርሰናል ግብ ጠባቂ እስካላመጡ ድረስ ግን የኬፓ ክለቡን መልቀቅ እውን ላይሆን ይችላል። ዴክላን ራይስ የእንግሊዝ ብሔራዊ ቡድን በተመለከተ አሁን ከየትኛውም ጊዜ በበለጠ በብሔራዊ ቡድኑ ብዙ የአርሰናል ተጫዋቾች አሉን፣ ይሄም በሜዳ ላይ ይበልጡኑ እንድንግባባ ያግዘናል። ነገር ግን ሁሉም ተጫዋች በየክለቦቻቸው የተለየ ሚና ቢኖራቸውም እርስ በርስ ግን ይግባባሉ ብሏል። ይህ ውህደት ማደጉን ይቀጥላል የሚል እምነት አለኝ የሚል የአርሰናሉ ራይስ በእኔና በሌሎች የአርሰናል ተጫዋች መካከል ብቻ ሳይሆን በሁሉም ብሏል። በጥሎ ማለፍ ላይ ነን፣ የቡድኑ ምርጥ አቋም ትመለከታላችሁ ሲል የአርሰናል ተጫዋች መሰባሰባችን ግን ጠቅሞናል እያለ ነው። ከዚህ ጋር በተያያዘ ስኮልስ ራይስ ከቤንች መጀመር ያለበት እያለ ነው። ምርጫው ቀላል መሆን አለበት ብዬ አስባለሁ። ከዚህ በፊትም በዚህ ጉዳይ ተነጋግረናል የሚለው ስኮልስ በራይስ እና በኤሊዮት አንደርሰን መካከል ልዩነት የለም። በቃ አንዳቸው መቀመጥ አለባቸው፣ ሌላ ተጫዋች መጠቀም ያለብን። ራይስ ተዳክሟል ወይም ደግሞ ራይስ በረፍት ያስፈልጓል ከሚል ሳቢ አንጻር ነው። ራይስ በርካታ ጨዋታዎች እናደርገዋል። ትልቅ ተጫዋች ነው፣ መሪ ነው። ነገር ግን ማረፍ አለበት እና እዛ ቦታ ላይ ስኮልስ ከራይስ ይልቅ ኤደርሰንን ቢጫወት ጥሩ ነው። ሁለቱንም አንድ ላይ ማሰለፍ ግን ብክነት ነው እያለ ይገኛል። አርሰናል በዓለም ዋንጫ ከሚሳተፉ እንግዲህ የ15 ተጫዋቾች 4 ወደ ቀጣዩ ዙር አልፈዋል። ማጋሌሽ እና ጋብሪኤል ማርቲኔሊ ከብራዚል፣ ማርቲን ኦዴጋር ከኖርዌይ፣ ዊሊያም ሳሊባ ከፈረንሳይ። ወደ አርሰናል ካምፕ የተመለሱት ካይ ሃቨርትዝ፣ ቪክተር ዮኬሬሽ እና ፔሮ ሄንካፔ ናቸው። ሄንካፔ በነገራችን ላይ በቀይ ካርዱ ምክንያት አይደለም፣ ሀገሩም ኤኳዶርም ተሰናብታለች፣ ቀይ ካርድ ማይቶ ነበረ እሱ በነገራችን ላይ። ከዛ ውጭ ያው ሁለቱ አጥቂዎችና አንድ ተከላካይ ተመልሶላቸዋል። የሚጠብቋቸው በእንግሊዝ ያው እንግሊዝ ከተሰናበተች 4ቱም በአንድ ነው የመጡት። ቡካዮ ሳካ፣ ዴክላን ራይስ፣ ኤቤሬቺ ኤዜ፣ ኑኖ ማዱዌኬ። ከዛ ውጪ ቤልጅየም ጋር ትሮሳርድ አለ። ስፔን ከተሰናበተች ዴቪድ ራያ፣ ሚኬል ሜሪኖ እና ማርቲን ዙቢሜንዲ ይመለሳሉ። እንደ አጠቃላይ ግን አርሰናል ከላኳቸው ተጫዋቾች ውስጥ ማለት ነው 8ቱ ገና እድላቸው ያልተወሰነ፣ 4ቱ ወደ ቀጣዩ ዙር ስላለፉ የማይመጡ፣ 3ቱ ግን 100% ወደ አርሰናል የተመለሱ ናቸው። ማንቸስተር ዩናይትድ ገንዘብ እያጠራቀመ ነው እየተባለ ነው። ውድ ቤተሰቦቻችን ገንዘብ እያጠራቀመ ነው የተባለበት መንገድ ግን በጣም አነጋጋሪ ሆኗል። ገንዘብ እያጠራቀመ ነው ባዩ ሪዮ ፈርዲናንድ ነው። ዩናይትድ ገንዘብ እያጠራቀመ ነው ያለው የነ ማቲያስ ፈርናንዴስን ዝውውር ያልፈጸመው አንድ ውድ ዝውውር ሊፈጽም ስለሆነ ይላል። እንደኔ ይላል ሪዮ ፈርዲናንድ ዩናይትድ ገንዘቡን የሚቆጠበው አንድ ውድ ዝውውር ለመፈጸም ነው፣ እሱም ኦሬል ቹዋሚኒን ከሪያል ማድሪድ ነው ብሏል። ማንቸስተር ዩናይትድ በገበያው ላይ እየተንቀሳቀሰ ይገኛል። ዩናይትዶች እስካሁን በዝውውር መስኮቱ ላይ እየተሳተፉ ነው። በእርግጠኝነት ማንቸስተር ዩናይትዶች ገንዘብ እስካሁን ካላወጡና አማካኝ ክፍሉ ላይ ለማቴስ ፈርናንዴዝ ጠይቁትን ስላልከፈሉ ኦሬል ቹዋሚኒን ሊያመጡበት ነው። ዩናይትድ በእርግጠኝነት ያንን ሊያደርግ ነው ገንዘብ እየቆጠበ ያለው ይላል። በማንቸስተር ዩናይትድ ያለው ወቅታዊ እንቅስቃሴ ከገንዘብ ጋር የተያዘ ወይም ደግሞ ገንዘብ እጦት ሳይሆን ገንዘብን በስርዓት ማስተዳደር በሚል ምክንያት ዝውውር እየፈጸሙ እንዳልሆነ ግን ይታወቃል። ፖል ስኮልስ ማንቸስተር ዩናይትድ ሳንድሮ ቶናሊን እንዲያስፈርምና ለመሃል ሜዳ ዋነኛ ቅድሚያ የሚሰጠው ተጫዋች እንዲያደርገውም አሳስቧል። ከሪዮ ፈርዲናንድ የተለየ ነው። ሪዮ ፈርዲናንድ ኦሬል ቹዋሚኒን ያለው፣ ስኮልስ ደግሞ ቶናሊን መርጧል። ለእኔ የመሃል ሜዳው ትልቅ ችግር ነው ዩናይትድ ቤት። ከ6 ወራት በፊት ይህንን ነገር ተናግሬያለሁ፣ አሁንም እደግመዋለሁ። የኒውካስሉ ቶናሊን በጣም ወዳለሁ። ቶትናምን ጨምሮ ጥቂት ክለቦች እሱን ለማስፈረም እንደሚፈልጉ ማውቃለሁ ብሏል። ዩናይትድ እሱን ለማስፈረም የሚፈልግ አይመስልም። ነገር ግን እሱ ቢመጣ በፕሪሚየር ሊጉ ልምድም ስላለው በኒውካስል ለ2 ወይም ለ3 ዓመታት ቆይቷል። በእርግጥ መጫወት ያልቻለበት 1 ዓመት ነበረ። ነገር ግን እሱ ከፍተኛ ደረጃ ያለው የመሃል ሜዳ ተጫዋች ነው እና ሳንድሮ ቶናሊ ወደ ዩናይትድ ቢመጣ የመሃል ሜዳ ችግሩ በደንብ ይቀረፋል የሚለው ፖል ስኮልስ ነው። ምናልባት ለቃል ስፖርት ዩቲዩብ ቻናል እና ለዝውውር ቻናል ቤተሰቦቻችን የዩናይትድ ደጋፊዎች የካዜሜሮ ሁነኛ ሰው ማን ነው? የኦሬል ቹዋሚኒን በቁጥር ዝርዝርን አቀርበነዋል። ለእናንተ ግን ትክክለኛው ሰው ማን ነው? ስኮልስ፣ ቶናሊ፣ ሪዮ ፈርዲናንድ፣ ቹዋሚኒ እያሉ ነው። ዋይኔ ማርኩኒም አለው ሀሳብ። እኔ እንደማስበው ሁሉም ሰው ይፈልገዋል ሃሪኬንን። ሃሪኬን በባየር ሙኒክ የማይቆይ ከሆነ ግን በማንቸስተር ዩናይትድ ባየው መርጣለሁ እያለ ነው እና ይህንን እየሰማ ከሆነ ኬን የአለን ሺረር ሪከርድ እየጠበቀህ ነው።
በማንቸስተር ዩናይትድ መተሰበረው ብሎታል። የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪነት ነው አለን ሼረር፣ ቀጥሎ ሃሪኬን ነው። እናም ያንን ሪካርድ ለመስበር ዩናይትድ መጫወት ያለበት እያለ ነው። እናም ወደ ዩናይትድ መጥቶ እንዲጫወት ማየት ፈልጋለሁ ብሏል። ዋይኒ ማርክ ሩኒ እንግሊዛዊ ነው፣ ሃሪኬን እንግሊዛዊ ነው። የሃሪኬን ብቃት ጥያቄ ባይነሳ የሃሪኬን እድሜ ያዋጣል ወይ በዚህ ሰዓት የሚለው ግን እንዳለ ሆኖ በዚህ ዝውውር ላይ ቢያንስ ከ57 ሚሊዮን ፓውንድ በላይ ይፈልጋል የፊት መስመር አጥቂውን ለመሸጥ በተለይም ባየር ሙኒክ። አሁን ላይ እንደውም እየወጡ ባሉ መረጃዎች መሰረት ከባየር ሙኒክ ጋር በተያያዘ ኮንትራቱን ለማራዘሙላ ንግግር እያደረጉ ነው ተብሏል። ባርሴሎና በዝርዝር ውስጥ አካቶ ቢያንስ ተወካዮቹን ማነጋገሩ ወይም ወኪሉን ማነጋገሩ ይታወቃል። ማንቸስተር ዩናይትድ የግራ ክንፍ አጥቂው በሰመርቪል እንደተያዘ ነው። በነገራችን ላይ የራሽፈርድን ጉዳይ እየጠበቁ ነው። የራሽፈርድ ጉዳይ እልባት እንዳገኘ የሰመርቪል ዝውውር ዩናይትድ ይንቀሳቀስበታል መረጃ አለው። ያው ራሽፈርድ በግራ ክንፍ ቦታ ላይ የሚቀጥል ከሆነ ግን ተጫዋች አያመጡም ማንቸስተር ዩናይትዶች። ይልቁንስ የአማካይ ስፍራ ተጫዋች ላይ ትኩረት ያደርጋሉ። ከዚህ ጋር በተያያዘ ግን ዩናይትድ ተጫዋች እያስፈረመ አይደለም። ለምንድን ነው ይህንን እያደረገ ከተባለ ከፖሊሲ አንጻር ነው። ማንቸስተር ዩናይትድ ለአብነት ያክል ከ200,000 ፓውንድ በላይ ሳምንታዊ ደሞዝ የሚከፍለውን ተጫዋች አያመጣም። ከዛ ውጭ ማንቸስተር ዩናይትድ ቤት ከፍተኛ የተባለ የዝውውር ሂሳብ ወይም በተለምዶ ማንቸስተር ክፍያ የሚባል ነገር ቀርቷል። ዩናይትድ የተጠየቀውን ሁሉ አልከፍልም ብሏል። ከዚህ በኋላ በተለይም አምና ጀምሮ ያንን አላደረገም ዩናይትድ። በርካቶች እንደውም ዩናይትድ በጣም የተጠና ዝውውር እያደረገ ነው ከአምና ጀምሮ ማሳያ ነው ስንል የለም ያ የዩናይትድ ዝውውሮች አይደለም ወይ? ዩናይትድ ሲባል ያው ቦርዱ አመራሩ ያመጣው ሳይሆን ሩበን አሞሪም የፈጸማቸው ዝውውር ነው። ስለዚህ ክሬዲቱ ለሩበን አሞሪም ያምና ዝውውር የሚሉም አሉ። የዩናይትድ ፖሊሲ ግን አሁንም 200,000 ፓውንድ በላይ የሚከፈል ደሞዝ ወደ ቡድኑ እናመጣ የሚልም ነው። የቀድሞ የዩናይትድ ተጫዋች ነው ዝላታን ኢብራሂሞቪች በማንቸስተር ዩናይትድ አማድ ዲያሎ ግብ ተደንቅ ያለው ብሏል። ለእኔ በዚህ ውድድር ላይ ከተመለከትኳቸው ምርጥ ግቦች መካከል አማድ ያስቆጠረው አንዱ ነው ያለው ዝላታን። ለምን አሰልጣኙ ቋሚ እንዳላደረገው ግን አሁንም አላውቅም ብሏል ዝላታን። ቀጥሎም በማንቸስተር ዩናይትድ ቤት ድንቅ የውድድር ዓመት አሳልፏል። አማድ የጨዋታው ኮከብ መባል ነበረበት። እሱ ኳስ ከጎሉ መስመር ላይ ያዳነ ነው፣ ያገባ ብቻ አይደለም። ስለ ጎል አስቆጥሯል፣ ከጎል መስመር ላይ ኳስ አድኗል። አማድ ፍጹም የተለየ ነበር እያለ ነው። በእርግጥ የቀድሞ ዩናይትድ ሰው ነው ዝላታን ኢብራሂሞቪች። ከፎክስ ስፖርት ጋር በነበረው ቆይታ ግን የአማድን ብቃት ከጎል ላይ ኳስ ማዳን ጨምሮ ጠቅሶ የጨዋታውም ኮከብ ይህ ነበር ብሏል። የዓለም ዋንጫ ነው ዩናይትድን ካነሳን ኮቢ ሜኖ ምንም ደቂቃ እየተጫወተ አይደለም። በዓለም ዋንጫ ከክሮሻ ጋር 0 ደቂቃ ተጫወተ፣ 0 ደቂቃ ነው። ከጋና ጋር 0 ነው። ከፓናማ ጋር 0 ነው። የማንቸስተር ዩናይትድ አስደናቂ ሲዝኑ በዓለም ዋንጫ እንዲጠራረገው እንጂ በዓለም ዋንጫ እንዲጫወት አላደረገውም። በእርግጥ በርካታ እንግሊዛውያን እየተቃወሙት እንደሆነ ነግረናችሁ ነበር። ሌላ ከዩናይትድ ጋር ለናነሽ የወደድናቸው ሁለት ሰዎችን ነው። አንዱ ራሱ ዝላታን ነው። ዝላታን 2016 ልክ በዛሬዋ ቀን ማለትም ጁላይ 1 2016 ለማንቸስተር ዩናይትድ ፈረመ። 53 ጨዋታን አደረገ፣ 29 ጎል አስቆጠረ፣ 3 ዋንጫ ከዩናይትድ ጋር አነሳ። ማርከስ ራሽፈርድ በማንቸስተር ዩናይትድ 2022/23 30 ጎሎችን ካስቆጠረ በኋላ ዝላታን ኢብራሂሞቪች በ2016/17 28 ጎሎችን አስቆጥሯል። ከፈርጊ በኋላ በነገራችን ላይ ከፍተኛው ጎል የራሽፎርድ ቀጥሎ የዝላታን እንደሆነ ይታወቃል። ሌላ ሰው እናንሳ። በጁላይ 1 2009 ማንቸስተር ዩናይትድ እና ሮናልዶ በይፋ የተለያዩበት ቀን ነበረ። ወደ ሎስ ብላንኮቹ ያቀናበት በዛ የፈጸመው ገድል ብዙ ነው፣ ደጋግመን አንስተነዋል።